ሰላም ጤና ይስጥልኝ ለታህሳስ 25 2018 ዓመተ ምህረት በጣም አስደሳችና አኩሪ ዜና ነው ይዘን የመጣነው። ፋኖ ከደብረ ማርቆስ ከተማ በ27 ኪሎ ሜትር ርቀት ላይ የጠላትን አከርካሪ በመምታት ጠላትን ያስደነገጠና የአማራ ህዝብን የሚያኮራ ታላቅ ድል አስመዝግበዋል። ይህንን አስደናቂና ታላቅ ተስፋ ሰጪ የደብረ ማርቆስን የድል መረጃ እንዳያመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ። እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ከተማ ውስጥ መሽገው ህዝብ ሲያሰቃዩ የነበሩ አመራሮችን በመምታት መሳሪያቸውን በመያዝ ፋኖን ተቀላቅለዋል። ተጨማሪ ያለን ታደምጡታላችሁ። ብልጽግና እንኳን ክንዳችን ዝምታችንን ያስበረገዋል ሲል አርበኛ አብደላ እንድሪስ ገልጸዋል። ተጨማሪ የግንባር የስልክ ጥሪ ያለ እናስደምጣችኋለን። ፋኖ በትናንትናው ዕለት ሀብሮ ወረዳ ጊራና ዙሪያ ተጋድሎ በማድረግ ድል አስመዝግበዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ ከደብረ ማርቆስ ከተማ በ27 ኪሎ ሜትር ርቀት ላይ የጠላትን አከርካሪ በመምታት ጠላትን ያስደነገጠና የአማራ ህዝብን የሚያኮራ ታላቅ ድል አስመዝግበዋል። ይህንን አስደናቂ መረጃ በሶስተኛው ዜናችን ነው የምናስደምጣችሁ። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ መጨረሻው ድረስ ከኛ ጋር ቆዩ። ከተማ ውስጥ መሽገው ህዝብ ሲያሰቃዩ የነበሩ አመራሮችን በመምታት መሳሪያቸውን ይዘው ፋኖን ተቀላቅለዋል። ወጣት ዘላለም በለጠ የሚባለው ተወልዶ ያደገው ሰከላ ወረዳ አቻይታ ቀበሌ ሲሆን የሚኖረው አዲስ አበባ ነበረ። ነገር ግን ጠላት አጉት የሚኖረውን የአጎትን ልጅ ምላሱንና ብልቱን መቅሮጥን ሲሰማ ከአዲስ አበባ ወደ ሰከላ ወረዳ ግሽ አባይ ከተማ በመመለስ ሻለቃ መሪውን በጮዌ ወቅቶ ክላሹንና ሽጉጥን በመማረክ የአጎቱን ልጅ ገዳይ በመበቀል 44ኛ ክፍለ ጦርን ተቀላቅለዋል። በተመሳሳይ ይልማና ዴንሳ ወረዳ አዴት ከተማ ላይ ሻምበል በለጠ የተባለ የሚሊሻ ኃላፊ መሳሪያ እሳት የላሰው ጀግና ወጣት መሃል ከተማ ላይ በዱላ ማጅራቱን ብሎ ሰደፍ ክላሽ ማርኮ በ2ኛ ኮር 11ኛ ክፍለ ጦር አንሙት ያዛቸው ሻለቃን ተቀላቅለዋል። ግፍ ህዝብን የበለጠ እንዲታገል በማድረግ ትግልን የበለጠ ያፋጠናል። ስለሆነም ግፍን ተጸይፈው ፋኖን የተቀላቀሉ ወንድሞቻችን እንኳን ደህና መጣችሁ እንላለን። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የደብረ ማርቆስን አስደናቂ የድል መረጃ የምናስደምጣችሁ ይሆናል። አብራችሁን ቆዩ። ባለሽርጡ ክፍለ ጦር በትናንትናው ዕለት አስደናቂ ድል አስመዝግበዋል። የምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በትናንትናው ዕለት ታህሳስ 24 2018 ዓ.ም ንጋት ጀምሮ ሀብሩ ወረዳ ጊራና ዙሪያ ተጋድሎ በማድረግ በጠላት ላይ ከባድ ሰብአዊ ኪሳራ በማድረስ 10 የነፍስ ወከፍ ክላሽና ወደ 5500 የሚጠጋ ተተኳሽና ሌሎች ወታደራዊ ቁሳቁሶችን መማረኩን ይፋ ማድረጋችን የሚታወቅ ሲሆን አሁንም አመሻሽ ላይ የተረፈውን የጠላት ኃይል የማጽዳት ስራ ሰርተው 6 ተጨማሪ ክላሽ ማርከዋል። በትናንትናው ዕለት ከባድ ትንቅንቅና ተጋድሎ ጠላት ከባድ ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን አሁን ላይ እርስ በርሱ እስከ መታኮስ ደርሶ ተጨማሪ ሰብአዊና ስነልቦናዊ ጉዳት ማስተናገዱን ለማወቅ ችለናል። ክስተቱ የግፈኞቹ ጀንበር መጥለቋን፣ ግፈኞች መጨረሻቸው እርስ በርስ መበላላት ብሎም መላቀጥ የሌለው ሽንፈት መሆኑን በተግባር የገለጠና ያሳየ ሆኗል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል።
ወደ ሶስተኛው ዜናችን ስናሳልፋችሁ አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 206ኛ ኮር 24ኛ ክፍለ ጦር ከሌሊቱ 11 ሰዓት ተኩል ጀምሮ በትናንትናው ዕለት ከምስራቅ ጎጃም ዞን ደብረ ማርቆስ ከተማ በ27 ኪሎ ሜትር ርቀት ላይ የምትገኘው ረቡዕ ገበያ ከተማ አካባቢ ላይ እንቀሳቀሳለሁ ባለው ጠላት ላይ ባደረገው ትንቅንቅ የሜጀር ጀነራል ብርሃኑ ጥላሁን ሰራዊት አመድ በማልበስ አንድ ሞርተር፣ አንድ ዲሽቃ፣ 4 ብሬን ስናይፐርን ጨምሮ ለቁጥር የሚከብድ የነፍስ ወከፍ መሳሪያ ማርከዋል። ለ6 ቀናት ተንኳቶ ከደብረ ማርቆስ ተነስቶ ወደ ጮቄ ተራራ ለመውጣት በተንቀሳቀሰው የአርመኒያው ሰራዊት ላይ የተቀዳጀው ውጊያ የከፈተው 206ኛ ኮር 24ኛ ክፍለ ጦር ጠላትን በመረፍረፍ ታሪክ ሰርተዋል። የ206ኛ ኮር 14ኛ ክፍለ ጦር አሃዶች በረቡዕ ገበያ በመግባት የጠላትን ኃይል በማዛባት ግዳጇን በብቃት ተወጥታለች። በተመሳሳይ በዚያው ውጊያ 109ኛ ኮር 99ኛ ክፍለ ጦር ሽፋን በመስጠት ሲያግዝ ቆይቶ ቆረጣ በመግባት አንድ ዲሽቃ መማረክ ችለዋል። ከፍተኛ ቁርጠኝነት፣ ጀግንነት በታየበት በዚህ ውጊያም ከአንድ ሻለቃ በላይ የአርመኒያው ሰራዊት መደምሰስ ተችለዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ብልጽግና እንኳን ክንዳችን ዝምታችንን ያስበረግገዋል ሲል አርበኛ አብደላ እንድሪስ ገልጸዋል። ተጨማሪ የግንባር የስልክ ጥሪ ያለ አድምጠነው እንመለስ። መልካም አመሰግናለሁ መሳይ። አንተም ለመግለጽ እንደሞከርከው በእኛ ቀጠና እንግዲህ ሰምነው ህዝብ በሚንቀሳቀስበት ብቻ ሳይሆን ደቡብ አማራ ቀጠና ወይም በተለምዶ ሸዋ የሚባለው ላይ አገዛዙ ከሰሞኑ የተደራጀና በተናበበ መንገድ እንቅስቃሴ እያደረገ ነው። አንደኛው ከዚህ ከዲጂታል ሚሊሻዎቹ ጋራ በተናበበ አለ የሌለ ኃይሉን እያንቀሳቀሰ የሚገኝበት ሁኔታ ነው ያለው። በሚያሳዝን ሁኔታ አሰቃቂና በጣም ዘግናኝ የሆነ ጭካኔ የተሞላበት የድሮን ጥቃት በመሰንዘር በጣም በርካታ ንጹሃንን እና እንዲሁም አንድ ታዋቂን ግለሰብ ጨምሮ ለህልፈተ ህይወት እንዲደረጉ አድርጓል። በሌሎችም እንደዚሁ በእኛ ኃይል በሚንቀሳቀስበት በከሰም በመርሃ ቤቴም በሁሉም የሸዋ ቀጠናዎች የጠላት እንቅስቃሴ በስፋት ነው ያለው። ሌላው የሐሰት ፕሮፓጋንዳውም የእጅ ሰጡኝ ዜናውም እንደተከታተልከው በስፋት ሲካሄድ ነው የሰነበተው። ሌላው ህዝብን የማስጨነቅ የማይገናኙ ታሪኮችን በመገጣጠም ፋኖን የማጠልሸት ተራ አሉባልታ ላይ ያገዛዙ ሰዎች ተጠምደው የከረሙበት ሁኔታ ነው ያለው። እንዳጠቃላይ ሲታይ አገዛዙ ሽንፈቱን ለመሸፈን ሲል የተለያየ የሐሰት ፕሮፓጋንዳ እና ያሸነፍኩ የደመሰስኩ ዜና እየተስተዋለ ያለበት ሁኔታ ነው ያለው። መሳይ እንዳልከው የአማራ ክልል የሚባለው መስተዳደር ያው ፈርሷል። ከፈረሰም 3 ዓመት የቀረበው ነው ያለው። ምናልባት በመሀል በተወሰነ መንገድ የተወሰነች ገመዷን ሽባቧን ለቀቅ አድርገዋት የአማራ ክልል መስተዳደር በተወሰነ መንገድ ባህር ዳርና አንዳንድ ውስን የዞን ከተሞች ላይ በአገዛዙ ዙና መድፍ ታንክ ተከበው የሚንቀሳቀሱበት ሁኔታ ነበር የነበረው። አሁን መልሰው ሙሉ በሙሉ ለአብይ አህመድ የኮታ ጄኔራሎች ያስረከቡበት ሁኔታ ነው ያለው። እነዚህ የኮታ ጄኔራሎች እንደምታስታውሰው በቀረርቶ በፉከራ የታጀበ እንቅስቃሴ በመላ አማራ ክልል እነሱ በሚንቀሳቀሱበት ማለት ነው ጥቁር አስፋልትን ተከትለው ሌላ ቦታ ያው እንደሌሉ ስለሚታወቅ ምናልባትም በአንዳንድ የዞን ከተሞች በሚያገኙት አጋጣሚ የተለመደ ፉከራና ቀረርቷቸውን እያቀረቡ ተስተውሏል። እንዲሁም የአብይ አህመድ ጡረተኛ ጄኔራሎች የሰሞኑ አንዳንድ ግርግር የመጽሐፍ መርቁልኝ የመጽሐፍ ጻፍን አይነት ዲስኩሮችን እያየን ያለንበት ሁኔታ ነው ያለው። የሆነ ሆኖ አገዛዙ በትክክልም እንደተሸነፈ ያው አምነዋል። ለምሳሌ ከሰሞኑ የአብይ አህመድ ጡረተኛ ጄኔራል የሆነው አለምሸት ደግፍ የሚባል ሰው የአማራ ፋኖ እያሳረፈ ያለውን ጡጫ በደንብ አድርጎ አቅርቧል። ካነሳቸው ነጥቦች ውስጥ የሽምቅ ውጊያ ምን አይነት ከባድ እንደሆነ በተለይም ይሄንን ለመቋቋም እንዳልቻሉ እያየንበት ሁኔታ ነው ያለው። ሌላው የአማራ ህዝብ አሁን ባለው ሁኔታ ወደ ትግል የተነሳበት እውነተኛ ኮዝ እንዳለም እነሱም አምነዋል። በንግግሩ ላይ ምንድነው ለመታዘብ የቻልኩት እንደዚህ አይነት ቀውስ ውስጥ ዓለም አቀፍ ተሞክሮዎችን ነው ሲያቀርብ የነበረው። እንግዲህ አለምሸት ደግፌ ማለት እስካሁን ድረስ ያለ ያው አጎንባሽ ጄኔራል ነው። በእርግጥ በእውቀቱ ብዙ የሚታማ አይደለም። ቴዎሬቲካል በሆነ መንገድ ያው ሰውየው ሞራል የሌለው ሰው ነው እንጂ ሲያቀርብ 80% የሚሆነውን በእንደዚህ አይነት ውጊያ ውስጥ የፖለቲካዊ ጥያቄዎች ሲኖሩ ነው በሚል የአማራን ህዝብ ጥያቄ ፍጹም ሌጂቲሜት መሆኑን በአደባባይ ያመነበት ሁኔታ እንዳለ ለመታ
ለመታዘብ ችያለሁ። ይሄ ጀነራል እንግዲህ እንደምታስታውሰው የኢታማጆሩ ሹሙ ከፍተኛ አማካሪና የውጊያ ጉዳዮች ኃላፊ ነው። በግልጽ 80% የፖለቲካ ጥያቄ ባለመመለሱ የሚካሄድ ውጊያ ነው በሚል እምነቱን ሲሰጥ የታዘብንበት ሁኔታ አለ። ሁለተኛውና መሰረታዊው ነገር እሱ ያነሳው የአማራ ህዝብ የብሶት ደረጃ ልክ ቁስል በሚል የወከለበትና በከፍተኛ ደረጃ ህዝቡ እንደተቆጣ እንግዲህ ቁስል ስሜቱን ታውቀዋለህ። በዚያ ደረጃ ላይ እንደሆነ የአማራ ህዝብ ምክንያቱም 80% የሚሆነው ያ የፖለቲካ ጥያቄው ባለመመለሱ እዚያ እንደደረሰ ሲናገር ነበር። ሌላው በዚህ እንቅስቃሴ ውስጥ ህዝቡ መረጃ እንደማይሰጥና የመረጃ ምንጩን ሙሉ በሙሉ እንደቆለፈበት በብስጭትና በንዴት ሲናገር ያየንበት ሁኔታ ነው ማለት ነው። እንግዲህ እንዳጠቃላይ ስታየው አገዛዙ በተለያየ መንገድ ይፎክራል። እናጠፋቸዋለን፣ እንዲህ ልናረጋቸው ነው በሚል የሚሊሻ አካላትን ጭምር እየሰበሰበ የማረክን የእጅ ሰጡን ዜናዎች እየተናቀረርቶ ህዝብን የማስጨነቅ አይነት ስራዎች ሲያከናውን የሰነበተበት ሁኔታ ነው ያለው። ሌላው ቅድም ለመግለጽ እንደተሞከረው ፋኖን አጠፋለሁ በሚል የዘፈቀደ የድሮን ጥቃት በመሰንዘር ምንም ትርጉም የሌለው ለውጥ የማያመጣ ነገር ሲያደርግ ያየንበት ሁኔታ ነው ያለው። ሌላው እና መሰረታዊ ጉዳይ አሁን በዚህ በአማራ ህዝብ ላይ የሚነዛው ተራ አሉባልታና መሰረተ ቢስ ስም የማጥፋት ህዝብን እንደ ህዝብ የመወንጀልና ጥላቻ የመንዛን ነገር እያየን ነው። በተለይም ባንዳና ባዳ የሚል ተራ ስያሜ በመስጠት በተለይም የመንግስት ሰራተኛውን ጭምር በተለያዩ አገዛዙ በሚንቀሳቀስበት ጥቁር አስፋልት ተከትሎ የሚንቀሳቀስበት ሁሉ የመንግስት ሰራተኛውን ጭምር እየሰበሰበ ለማጥላላት ለማጠልሸት ሙከራ ሲያደርግ ያየንበት ሁኔታ ነው ያለው ማለት ነው። ይሄ እንግዲህ አንዱ የሽንፈቱ ማሳያ እንደሆነ ያሳያል። በእርግጥም የአማራ ህዝብ ወይዘሮ አየሁና ወይዘሮ አታላይ የተባሉ በጀነራል ብርሃኑ ጥላሁን ትዕዛዝ ተገድለዋል። ወይዘሮ አየሁና ወይዘሮ አታላይ አንቴ የ57 እና የ55 እድሜ ላይ ያሉ እናቶች ሲሆኑ ትዳር ቀልሰው ልጆችን ወልደው ባሳደጉበት ቅየ ጥቅጥቅ ባለው ጨለማ በስድስተኛ እዝ አዛዥ ጀነራል ብርሃኑ ጥላሁን ትዕዛዝ በአርመኒያው ሰራዊት ተገድለዋል። ወይዘሮ አየሁ በምስራቅ ጎጃም ዞን ስናን ወረዳ በነብር ገደል ቀበሌ ነዋሪ ሲሆኑ የአርመኒያው ሰራዊት ከሌሊቱ 5 ሰዓት ቤታቸውን በኃይል ገንጥሎ በልጆቻቸውና በባለቤታቸው በአቶ ግዛቸው ወንዴ ፊት በጭካኔ ረሽነዋል። የአማራን ህዝብ ስነልቦና ለማድቀቅ በጭካኔ እናቶችን እየገደለ የሚገኘው የአርመኒያው ሰራዊት የስድስተኛ እዝ ዋና አዛዥ ብርሃኑ ጥላሁን ባስተላለፈው ትዕዛዝ እናቶችን ኢላማ ያደረገ ጥቃት በተለያዩ አካባቢዎች እየተፈጸመ ይገኛል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።